የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው አስታውቋል። ጣቢያው በመግለጫው እንደገለጸው ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱት ታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ግን ይቀጥላል ብሏል። አያይዘውም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማንን መሪር ሐዘን እንገልጻለን ብሏል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በይፋዊ ፌስቡክ ገጻቸው ላይ ባሰፈሩት መልእክት አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ሲሉ ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርገዋል። ፈጣሪ ነፍሱን በሰላም ያሳርፋት ብለዋል። የተለያዩ ታዋቂ ግለሰቦችም በዋና ስራ አስፈጻሚው ህልፈት የተሰማቸውን ሐዘን እየገለጹ ነው። ድምጻዊ ጎሳዬ ተስፋዬ በፌስቡክ ገጹ ባሰፈረው ጽሑፍ በሀገራችን የግል ቴሌቪዥን ጣቢያ ፈርቀዳጅ የሆንከው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ወዳጄ አማን አሚኮ ህልፈተ ህይወትህን በመስማቴ እጅጉን አዝኛለሁ። ነፍስ በሰላም ትረፍ፣ ለወዳጅ ቤተሰብ መጽናናት ይሁን ብሏል። ደራሲው አቶ አማን ጣቢያውን በመመስረት ብቻ ሳይሆን በአቻ ጣቢያዎች መካከል ትብብር እንዲመሰረት ለማድረግ የጣረው ጥረት የፈጠረውም ተጽዕኖ ሲታወስ የሚኖር ነው ብሏል። እንደ ይታገሱ ገለጻ አቶ አማንን በዚህ ጊዜ ማጣት ካለምንም ማጋነን በኢትዮጵያ የግል የቴሌቪዥን ጣቢያዎች ውድድርና ትብብር ላይ ብዙ ነገር ያጎድላል።